ቤተሰብ በሳቅ ወልኩ። አረ ፍቅር ይመችሽ። አብርሽ ለኔ ተይልኝ፣ ላንቺ አይጠቅምሽም፣ ላንቺ አይሆንልሽም ከዚህ ህይወት ውጭ በማለት ነው እንግዲህ። አይ ፍቅር ይመችሽ፣ ይመችሽ። እጅ የሚሰማ ሴት አይደለችም። እውነት ለመናገር ሄርሜላ ደነዝ ናት። መቼም አሰማም እቺ ዶንቆሮ ናት። ስለዚህ ከምንም በላይ ቤተሰብ የፍቅር ንግግር ተመችቶኝ በቃ በሳቅ ነው ቪዲዮ ላይ ጨረስኩ። ቤተሰብ በማረግ ተይልኝ ከምንም በላይ ቤተሰብ የፍቅር ንግግር ነው። ቤተሰብ እቺ አሰማም እቺ ዶንቆሮ ናት። ጆሽሚት መቼም አሰማም። ቤተሰብ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላችሁ መጥቻለሁ ማለት ነው። የሆነ ነገር አለ ፍቅር፣ የሆነ ነገር እያቀርሽ ነገር አለ። በሰላም መጥተሽ ሄርሜላ እችን ውሽሚት ተንበርክከሽ ይቅርታ አትጠይቅም። እቺ እኮ ጅል ናት ሄርሜላ ጅል ናት። መቼም አትነቃም ጋይስ፣ የምትነቃ ሴት አይደለች እቺ ደንቆሮ ማለት ነው። ደንቆሮ አይባልም ግን በስራ ነው የምሰድባት ለመናገር ማለት ነው። አረ ፍቅር ይመችሽ፣ አሳምን ከሰማችልሽ ማለት ነው። ስለዚህ አብርሽ አሁን ላይ ከራሱ ጋር አይደለም። ስለዚህ ራስሽን እዚህ ነገር ውስጥ ገብተሽ ራስሽን እንዳትጎጂ አልፈልግም። ከአብርሽ ጋር መለያየት አለብሽ። አብርሽ አይጠቅምሽም። ስለዚህ ከዚህ ነገር ቶሎ ብለሽ ውጪ። ከቻልሽ እኔ የምልሽን ምክር ስሚ። ከአብርሽ ጋር መለያየት አለብሽ ወይ ለእኔ ተይልኝ። ስለዚህ አብርሽ ለእኔ ተይልኝ አለች ፍቅር። ምን ይመስላችኋል ቤተሰብ? ምን ይመስላችኋል? ይሄ ነገር ምንድን ነው ብላችሁ ታስባላችሁ? የሆነ ነገር ነው አለ ፍቅር፣ የሆነ ነገር በቃ ፍቅርና ሩታ በጣም ተነሱ። ሄርሜላና አብርሽ አንድ ላይ የሚሆኑ አይመስለኝ። ሄርሜላ እኮ ጅል ናት። ለምን ብላ ባንገት ቢገባ አብርሽ መቼም አልተው። የምወደው የማከብረው የማፈቅረው ሰው ነው እሱ። መቼም ልተው አልችልም። አንቺ ጅል ነሽ። በጭፍን እኮ ነው የምትወደው ቤተሰብ፣ በጭፍን ማለት ነው። አብርሽ ሴቶቹ ሲያፈቅር አላየውም። ሴቶች ናቸው እሱ የሚያፈቅሩ። ገባችሁ? አብርሽ የገንዘብ ሰው ነው፣ የጥቅመኛ ሰው ነው። ገባችሁ? እሱ በገንዘብ ነው በቃ የሴቶችን ክብር ዝቅ ያደረገ በሴቶች ነው መሸቀል የሚፈልገው እንጂ አብርሽ እንደ ወንድ ልጅ ሴት ልጅ አፍቅሮ ሴት ልጅን አክብሮ ሲኖር አላየውም። የሴትነታቸውን ክብራቸውን ዝቅ ያደረገ እሱ በእነሱ ገንዘብን ሰርቶ ያገኘ። አብርሽ ለጥቅም ነው እንጂ ሴቶቹ የሚቀርቡ እንጂ እሱ ሲያፈቅር ያላየውም። እቺ ጅል ናት። ጅል ታውቃላችሁ? ጅል ደንቆሮ ነሽ እቺ። ትንሽ መቼም ፍቅር ትንሽ ናት። ገባችሁ? ሄርሜላን ትመክራለች እቺ ትልቅ ሴትዮ ማለት ነው። እቺ ደንቆሮ ለሕፃን ልጅ ያላሰበችው ሴትዮ እቺ ፍቅር ብትመክራ የምትሰማ አትመስለኝም። በማረም እያለች አረ ፍቅር በማረም አትበይ፣ አትለምኝ። እኔ ምን ብዬ ነው? እሺ እኔ ትቼ ለማን ነው እሱ ምተው? እሱን ብቻ ልታስቀሩ ነው ወይስ አይደለም? እሱ ለእኔ ተው ብላለች። አይ ፍቅር ይመችሽ፣ የልጅ አዋቂ የምሬ ነው ምላችሁ። አረ ፍቅር ሂጅባችሁ። እጅ መቼም አሰማ የሚሰማ ሴት አይደለችም እውነት ለመናገር ማለት ነው። እና እዲህ ከምንም በላይ ማለት ነው ቤተሰብ የፍቅር ንግግር ተመችቶኛል። አረ ፍቅር ይመችሽ። በቃ ሆን ብሎ ማለት ነው የአብርሽን ህይወት ለማበላሸት ነው እኔ እንደተረዱ ማለት ነው። ሄርሜላ ከአብርሽ ህይወት ለማስራቅ ሄርሜላ ሩታ አትፈልግም፣ አብርሽን አትፈልግም። እሊ ውስጥ ገብታ ነው እንጂ ሩታ አብርሽን እንደማትፈልጉ ውስጥ ይነግረኛል። ፍቅርም አትፈልግም። በቃ አብርሽ ከሴቶች ለማስራቅ ነው ይህ ሁሉ ሴራ እየተሰራ ያለ ማለት ነው። ሄርሜላ ምክንያቱም ከአብርሽ ጋር አትሆንማ። ለምን 4 ወር 3 ወር ከዛ በላይ ካለፈ ሄርሜላ የራሷን ህይወት ትጀምራለች። ፍቅር ደግሞ እሱ ላይ ተጫውታ ወይም ትተዋለች። አብርሽ ብቻውን ይቀራል ማለት ነው። እሰይ ሄዱበት። ሴቶች ላይ የሚጫወቱ እሱ አይደለ? እሱም ደግሞ ሴቶቹ እሱ ላይ ሲጫወት እኛ እናያለን። የምሬ ነው የምላችሁ። ሩታ ደግሞ አብርሽን ፈልጋ አይደለችም ቤተሰብ።
እኔ እንደተረዳው ማለት ነው። በቃ አብርሽን ለመበቀል ነው ይህ ሁሉ ሴራ የተሰራ ያለ ይመስለኛል። ሄርሜላ ደግሞ ከአብርሽ ህይወት ለማስራቅ የሆነ ነገር አለ ብቻ አላቅም። የሆነ ነገር ሞ ያቀዳችሁ ያሰባችሁ ነገር አላችሁ ሩታና ፍቅር ማለት ነው። የሆነ ነገር ሞ አለ ቤተሰብ የሆነ ቀመር አለ። ይመቻችሁ። ለማንኛውም እቺ ደንቆሮ ናት መቼም አሰማም። ሄርሜላ የምትባለው አሰማማችን ማለት ነው። የሆነ ነገር ሞ አስበሽ ነው ፍቅር ይቅርታ የጠየቀችው። ዛሬ ደግሞ ይቅርታን ተቀብያለሁ ግን ከልብ ይቅርታሽን አልቀበልም ብላለች። አስቤበት ይቅርታሽን እቀበላለሁ። ለምን መጣሽ ይቅርታ እንደጠየቅሽኝ እሱ አላውቅም። የሆነ ነገር አስበሽ ከመጣሽ እኔ እንዴት አውቃለሁ? አሁን ላይ እኔ ይቅርታሽን ሙሉ በሙሉ ሊቀበል አልችልም። አስቤበት ነው አለች። ስለዚህ አንቺ ደግሞ አብርሽን ለእኔ ተይልኝ ማለት ምን ማለት ነው? ቤተሰብ ጥያቄ ለእናንተ። ሄርሜላ መቼም ማሰማም ነገ እንኳን ከአብርሽ ጋር ተጋብታ የሆነ ነገር መቼም ሩታ እንደ ካደ እሷን ልክዳት ይችላል። እሱ እኮ እኔ ላይ እየተጠቀመ ነው እንጂ እኔ በሱ እየተጠቀምኩ ነገር የለም አለች። አያችሁ፣ ከዚህ እንኳን ትረዳላችሁ። ሄርሜላ አብርሽን በቁሳቁስን የያዘችው ማለት ነው። እሱ በእኔ እየተጠቀመ ነው አለች። ስለዚህ እኔ በሱ ምንም እየተጠቀምኩ ነገር የለውም። እኔ ብቻ ነው እሱ ማፍቀው እሱ እንኳን